በጣም በልጆች ላይ ከሚከሰቱ ካንሰሮች ውስጥ አንደኛውና ዋነኛው ነው። ይህ ካንሰር በዓለም አቀፍ ደረጃ በ8000 ያህል ህጻናት በየዓመቱ ያጠቃል። ሁለቱም አይን ያጠቃቸው ወላጆች ለልጆቻቸው ማስተላለፍ እድል አላቸው። ካንሰሩ በአይን ውስጥ ከተወሰነ ልጆች የመኖር እድላቸው ከ99% በላይ ነው። ጥቁሩ አይናቸው ክፍል ላይ ነጭ ምልክት ይታይ አይን ይሸዋረራል። እንደ ኢትዮጵያ ባሉ ታዳጊ ሀገራት አብዛኞቹ ህጻናት በዚህ ካንሰር ይሞታሉ። በዚህ ደረጃ ከመጣ በቀላሉ እዛው ባለበት ማምከን ይቻላል። እሺ፣ አመሰግናለሁ። ዶክተር ሳዲቅ ታጁ እባላለሁ። በአዲስ አበባ ዩኒቨርሲቲ የአይን ህክምና ትምህርት ክፍል ተባባሪ ፕሮፌሰር፣ የህፃናት አይን ህክምና ስፔሻሊስት፣ የህፃናት አይን ህክምና ሰብ ስፔሻሊስት። ዛሬ የተገናኘንበት የስብሰባው ዓላማ ዓለም አቀፍ ደረጃ ሜይ ወር በገባ ሁለተኛው ሳምንት ላይ የሚሰጥ የግንዛቤ ማስጨበጫ ሬቲኖብላስቶማ በሚባል ካንሰር ላይ ግንዛቤ ለማስጨበጥ የሚደረግ ወርክሾፕ ላይ የተገናኘ ነው ማለት ነው። ዛሬ በየዓመቱ ይካሄዳል። ይሄ ሜይ ሁለተኛው ሳምንት ላይ ለአንድ ሳምንት የሚቆይ ግንዛቤ ማስጨበጫ ሳምንት ነው። ሬቲኖብላስቶማ ብርሃን ከሚቀበለው የአይን ክፍላችን የሚነሳ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ላይ የሚከሰት ካንሰር ነው። ይህ ካንሰር በጣም በልጆች ላይ ከሚከሰቱ ካንሰሮች ውስጥ አንደኛውና ዋነኛው ነው። አይን ላይ ከሚከሰቱ ካንሰሮች ቀድሞ ከተገኘ ይህ ካንሰር ልጆች የአይናቸው ብርሃን ሳይጠፋ መታከም የሚችል ነው እና እንደ ኢትዮጵያ ባሉ ታዳጊ ሀገራት አብዛኞቹ ህጻናት በዚህ ካንሰር ይሞታሉ ማለት ነው። በጣም ጥሩ። ኢትዮጵያ በዚህ ካንሰር ከፍተኛ ጫና ካለባቸው ሀገራት አንዷ ነች። ምክንያቱም የህዝብ ቁጥሩ ከፍ ያለ ስለሆነ ማለት ነው። ይህ ካንሰር በዓለም አቀፍ ደረጃ በ8000 ያህል ህጻናት በየዓመቱ ያጠቃል። ቁጥሩ ትንሽ ነው ስናየው። ከዚህ ውስጥ ኢትዮጵያ ወደ 203 ህጻናቶች በዚህ ካንሰር ይጠቃሉ። ስለዚህ ዓለም ላይ ካሉ በጣም ብዙ በየሀገራቶች ውስጥ ታካፍለ ቁጥር ከፍተኛ ቁጥር ካለባቸው። ይሁንና ኢትዮጵያ ውስጥ ያደረግናቸው ጥናቶች እንደሚያሳዩት አብዛኞቹ ህጻናቶች በሽታው አድቫንስ ካደረገ አስከፊ ደረጃ ከደረሰ በኋላ ነው የሚመጡት። 2 ህክምና ከጀመሩ በኋላ ህክምናው ያቋርጣሉ። ሁለቱን ተከትሎ ወደ 50% ያህል ህጻናቶች በዚህ ካንሰር ይሞታሉ። ይሁንና በታዳጊ ሀገሮች ውስጥ ከ99 በላይ ልጆች በዚህ ካንሰር ህይወታቸው ማትረፍ ይቻላል። እኛ ውስጥ ቀድሞ መምጣታቸው፣ ዘግይተው መምጣታቸው፣ ሁለተኛ ደግሞ ትሪትመንት ወይ ደግሞ ህክምናውን አለመከታተላቸው ወላጆች ሁለቱ ትልቅ ተግዳሮት ሆኖ ምንም እንኳን በተለይ እኛ በምንሰራበት በአዲስ አበባ ዩኒቨርሲቲ ጥቁር አንበሳና ዳግማዊ ምኒልክ ሆስፒታል ህክምናው በነፃ የሚሰጥም ብዙዎቹ ዘግይተው ስለሆኑ የሚመጡት፣ እንዲሁም ደግሞ ህክምና ከጀመርን በኋላ ጥቂት የማይባል ወላጆች ህክምናውን ስለሚያቋርጡ ብዙ ህጻናቶች በዚህ ካንሰር ይሞታሉ። ወደ 50% ይሞታሉ ህጻናቶች። ጥሩ ጥያቄ ነው። ዋነኛው የዚህ ካንሰር መነሻው በአይን ቀደም እንዳልኩኝ ከብርሃን የሚቀበለው ረቲና የሚባለው አይን ክፍል ላይ የሚነሳ ካንሰር ነው። ይህ ካንሰርን ለመከላከል በደማችን ውስጥ RB1 ጂን የሚባል ሰፕረስ የሚያደርግ ጂን አለ። የዛ ጂን እጥረት ጦት በቤተሰብ ይተላለፋል። ይህ ካንሰር በተለይ ያላቸው ወላጆች ሁለቱም አይን ያጠቃቸው ወላጆች ለልጆቻቸው ማስተላለፍ እድል አላቸው። ከሚታወቁት ምክንያቶች አንዱ እሱ ነው። ሌሎች ይህ ነው ብለህ የምትላቸው ምክንያቶች አይደሉም። ጥናቶች ላይ ይህን ያህል የለየናቸው ኦንጎይንግ ስተዲዎች አሉ። በእርግዝና ወቅት ያለ ቫይራል ኢንፌክሽን እና የሚባሉ መላምቶች አሉ። ግን ከስፖራዲክ ወይ ደግሞ በዘልማድ የሚመጣውን መንስኤውን አይታወቅም። ግን በቤተሰብ የመተላለፍ እድል አለ። በተለይ ሁለቱ አይን በዚህ ካንሰር የተጠቀባቸው ወላጆች። በጣም ጥሩ ጥያቄ ነው። የተለያየ መንገድ መክፈል እንችላለን። የካንሰሩ
ለማንኛውም ለአንባቢ ለአድማጭ በቀላሉ ለማስረዳት ይህ ካንሰር በሁለት ደረጃ ልንከፍለው እንችላለን። ኢንትራኦኩላር ማለት በአይን ላይ ሲወሰን ካንሰር አይን ላይ ሲወሰን፣ ኤክስትራኦኩላር ከአይን ውጪ ፈንጌት አድርጎ በርጥሶ ቅድም ፎቶ ላይ ያያችሁ ይመስለኛል ሲወጣ ማለት ሁለቱ። ካንሰሩ በአይን ውስጥ ከተወሰነ ልጆች የመኖር እድላቸው ከ99% ህይወት ነው። ከአይን ምክንያቱም ይሄ ካንሰር ይሰራጫል፣ በተለይ ወደ አእምሯቸው ክፍል ይሰራጫል፣ ከአይንም ይወጣል። ያ ከሆነ ግን ልጆች ህይወት የመቆየት እድላቸው በተለይ ወደ አእምሯቸው ከተሰራጨ ወደ መቅኔያቸው ከተሰራጨ ህይወት የመኖራቸው እድል አናሳ ይሆናል። ምልክቶቹን ማወቅ። ስለዚህ ይሄ ካንሰር ያለባቸው ህፃናቶች ምልክቶቹ ዋነኛው ምልክት ጥቁሩ የአይናችን ክፍል ላይ ነጭ ምልክት ይታያል። እድሜያቸው ከ3 ዓመት በታች የሆኑ ህፃናቶች ነጭ ጥቁሩ ላይ ነጭ ምልክት ካዩ፣ የድመት አይን በተለምዶ የሚባለው ምልክት ካዩ፣ 1 2 የአይን መንሸዋራ ቋሚ የሆነ የአይን መንሸዋራ ያላቸው ልጆች ካሉ ይህ ካንሰር የሚሆን እድል ስላለው ወላጆች፣ ቤተሰቦች ወዲያውኑ በአፋጣኝ የጤና ባለሙያዎች ጋር መውሰድ ያስፈልጋል። በተለይ የአይን ሐኪሞች ጋር ከዛ አይን ሐኪሞች ከካንሰርና የካንሰር ሐኪሞች የልጆች የካንሰር ሐኪሞች ጋር በጋራ በመሆን ሕክምና ይሰጣል። ስለዚህ ምልክቶቹን አውርተናል። መጀመሪያ ሲታይ ጥቁሩ አይናችን ክፍል ላይ ነጭ ምልክት ይታይ፣ አይን ይሸዋረራል። በዚህ ደረጃ ከመጣ በቀላሉ እዛው ባለበት ማምከን ይቻላል። በሚሰጡ ሕክምናዎች አይን ላይ በሚሰጡና በደም ስር በሚሰጡ ማምከን ይቻላል። ነገር ግን ከዘገየ ይሄ ካንሰር ወደ ጭንቅላት ይሰራጫል። ወደ ተለያዩ ሰውነት ክፍሎች በመሰራጨት እስከ ሞት ድረስ ያደርሳልና በሀገራችን እስከ 50% ህጻናት በዚህ ካንሰር ይሞታሉ። በሁለት ምክንያቶች፣ አንደኛ ቆይተው ስለሚመጡ፣ ሁለተኛ ደግሞ ሕክምናውን ከጀመሩ በኋላ ስለሚያቋርጡ። በጣም ጥሩ ጥያቄ። ዋናው የሪፈራል ስርዓቱ የትስስር ከጤና ጣቢያ እስከ ሆስፒታል ውስጥ ያለው ደካማ መሆኑ፣ የጤና ባለሙያዎች በተለይ ጤና ሴንተር ሄልት ሴንተር ውስጥ ያሉ መጀመሪያ ደረጃ ሆስፒታሎች ያሉ እንትኖች በዚህ ካንሰር ላይ ያለ በቂ የሆነ ግንዛቤ ነው። አንዱ ክፍተት እሱ። ሁለተኛ የትኞቹ ተቋማት ናቸው? አሁን ቅድም ዝግጅታችን ላይ እንዳዩት አንድ ህመምተኛ ሕክምናው የሚሰጥበት ሴንተር ከመድረሱ በፊት 4 ሕክምና ተቋማትን ደጃፍ ከረገጠ በኋላ ነው በአማካይ የሚመጡት። ስለዚህ ዋነኛ የመዘግየት እንትኑ የሪፈራል ወይ ደግሞ የትስስር መንገዱ በጣም የላለ ነው። እንደ ሀገር ህጻናት በዚህ ካንሰር የህክምናው ዓላማ 3 ነገሮች ናቸው። አይን እይታቸውን ማትረፍ ይቻላል። ከነ ካንሰሩ ታክሞ ድነው በአይናቸው ተጠቅመው ልጆች ማደግ ይችላሉ። ባደጉ ሀገራት ውስጥ እንደዛ ነው የሚሆነው። ሁለተኛ ትንሽ አድቫንስ ካደረገ ካንሰሩ እዛው ሆኖ መክኖ ግን የአይኑ ኳስ እንዲኖር ማድረግ ይቻላል። በጣም አድቫንስ ካደረገ ህይወታቸው እንዳይሞቱ ልጆቹ የሚሰጥ ህክምና። ስለዚህ በዚህ ካንሰር ባደጉ ሀገራት የሚሞቱ ህፃናት በዚህ ሰዓት ኦልሞስት የሉም። እኛ እንደ ሀገር ደግሞ የተለያዩ 8 ተቋማት አሉ። ቅድም የህፃናት ካንሰር ሐኪም ህክምና ፕሬዚዳንቱ እንደተናገሩት በዚህ ተቋማት ውስጥ ህክምና ይሰጣል። በቂ የሆነ ልጆቹን አይን ህይወታቸውን ለማትረፍ የሚያስችል ፋሲሊቲ በቂ አለ። እኛ እንደ ተቋም የሚያስቸግረን ያለው ምንድነው? ልጆቹ ዘግይተው መጣላቸው። ስለዚህ መንግስት የትስስር ስርዓቱን ማስተካከል፣ የጤና ባለሙያዎች በበቂ ሁኔታ እንዲሰለጥኑ ማድረግ፣ በዚህ ካንሰር የካንሰር ማዕከላትን በሀገሪቱ አሁን በተያያዘው ፍጥነት እንዲበራከቱ ማድረግ፣ ወላጆች ይህን ችግር ይህን የሚያነቡ የሚሰሙ ወላጆች ልጆች እድሜያቸው ከ3 ዓመት በታች የሆኑ ህፃናቶች የአይን መንሸዋረር ቋሚ የሆነ የአይን መንሸዋረር ጥቁሩ አይን ክፍል ላይ ነጭ የጣለበት ምልክት ካዩ ዛሬ ነገ ሳይሉ ሕክምና ጋር መውሰድ ያስፈልጋል። ይህን ማስተላለፍ